ጤና ይስጥልኝ እንዴት ናችሁ? በድጋሚ ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። ዛሬ በጣም ላይክ ብዙ ነገሮችን ነው ሼር እያደረኩ ያለሁት እና አንደኛው መልካም ዜና የኔ ትምህርት መጠናቀቅ ጫፍ ላይ ስላለው አሁን ይህንን የኔን መመረቅ ምክንያት በማድረግ ለኢትዮጵያ ወጣቶች በተለይ የተወሰኑ እኔ ትኩረት ያደረኩባቸው ልጆች አሉ ድጋፍ የሚፈልጉ ለኤስ ኢትዮጵያ ስራ በጣም አላይን የሚያደርጉና ይሄን የኔን ትምህርት ደግሞ ወደዚህ ፒኤችዲ ፕሮግራም ሊደርሺፕ ስተዲ ነው እንደምታውቁት ስመጣ ቁጥር አንድ አጀንዳ ያረኳቸው ነገሮች አሉና ለዛ ቃል ታማኝ መሆን ፈልጋለሁ ራሴ የጻፍኩት ሞቲቬሽን ሌተር ስለሆነ አንድ ሁለተኛ ትርጉም ባለው መንገድ የተለያዩ ፎቶዎችን ከመለጠፍ ያለፈ እንኳን አደረሰ ዋሬቨር ከመባባል ያለፈ የሰው ህይወት ላይ በቀጥታ ኮንትሪቢዩት በማድረግ ትምህርት ቫልዩ እንዳለው መማራችን ለእኔ ዲግሪ ማግኘት ለአንድ ሰው ደግሞ መንገድ እየከፈተ እንዳለ ለማሳየት እንደዛ ልጠቀመው አስቤያለሁኝና ይሄን እድል ባካችሁ አሁንም ላልሰሙት አሰሙልኝ እና ያንን ቪዲዮ አሁንም ይሄንንም ሼር በማድረግ ተባበሩ እላለሁ። ሁለተኛ ነገር ዛሬ በጣም የሚገርም ያየሁት ቪዲዮ ነበርና ያንን ቪዲዮ ላሳያችሁ ስልኬ ላይ እና የትኛው ነው ቪዲዮ? እነኚህ ሁለት ወጣቶች ቲንክ ሲሳይ እና ሰላም ነው የሚባሉት ይመስለኛል። በጣም የሚገርም ከምትገምቱት በላይ ደስ የሚል ኢትዮጵያዊነት ስሜት የሚፈጥር ነገር አድርገዋል ለእኛ ህዝብ እና የእነኚህ ልጆች ታሪክ እየተኛው ትመጣለች። አንድ ጓደኛዬ ጎንደር ነበረ ልጠይቅልኝ በቃ አንተ ያልቻልክም ቋንቋ ላይ እና እነኚህ ልጆች የሰማው በጣም ብዙ ነገር ነው ለኢትዮጵያውያን ማስተላለፍ የፈለኩት እና አንድም እሱ ወደ እናንተ አቴንሽን ላመጣ ፈልጌ የሚገርም እሷ መጀመሪያም ፊቼ የት እንደሆነ አታውቅም፣ እኔም ጎጃም የት እንደሆነ አላውቅም። አስቡት እንግዲህ ኢትዮጵያ ዩኒቨርሲቲ ውስጥ ሆነው እሷን ለመጠበቅ ብዬ 4 ዓመት ነው እንጂራን ያጋጣሚ ሰብስክራይብ ማድረግና በጣም ወይ ፍቅር የሆነ አንድ በግ ነበረች ቤተሰብ ላይ እሺ፣ በዚህች በግማ ሰርፕራይዝ ላድርጋታለሁ እንደዚያ እኔን በቃ ታያት ሳ ሌላ ብሔር አንተ ሌላ እጅግ የሚገርም ነው ተሰሙት ፓርከል ተሰጥቶኝ በዲፓርትመንት ምን ይላል ምን ነበር ትምህርቱ ፊዚክስ ነበር። እሷ አንድ ክፍል ተማሪዎች አንድ ክፍል እሷ ደግሞ የሚገርም ኦሮምኛ ምንም በፍጹም መጣል እኔ ኦልሬዲ በፍቅር ተይዣለሁ። የፍቅር ዓለም ውስጥ ነኝ። እንዴት መሰለኝ እያጠናን ወንድም ሴትም ነበር ክላስ ውስጥ ማለት ነው። ከዛ ምን ትናገር ቆንጆ ናት፣ ጸባይ ያላት ያየሁት መጣሁ። ከዛ ፍቅር ውስጥ ገባው። ትመጣለች እየተኛው ትመጣለች። በጣም ስለወደድኩት ነው ስክሪን ሪከርድ እያደረኩ ያለሁት እንድታዩ። በጣም ብዙ ያስተምራል ኢትዮጵያውያንን። በፍቅር ሲያዝ ደካማ ተማሪ ይሆናል አይደል? እኔ ጎበዝ ተማሪ ነው። እሷ ጋር ስታዋወቅ እና እነዚህ አብረን ስናጠና እኔ አሁን እሷ አታውቅም እኮ እኔ ነው የማውቀው። ስለዚህ ቃኑን ማንበብ አለብኝ እሷ ጋር ምናምን እሷ ጋርና የእሷ ጓደኞች ጋር ስናነብ በደንብ ለማስረዳት እኔ በቃ በደንብ ማንበብ አለብኝ። እዛ ህይወት ይቀጥላል። እንግዲህ ፍፄ ስትኖር ብዙ ፈተና አለ ምድር ላይ። የሚገርም ከተለያየም በኋላ ትንሽ የሆነ ፈተና ነው ታውቃለህ። እኔ አሁን ስናወራ ግቢ ውስጥ ሌክቸር ሆነ ሀብታም ሆኜ ምናምን በቃ አለ የለም ሁሉም ነገር ቀላል ይሆናል ተባብሌን ነው። ስለዚህ ሳም እንግዲህ ለቤተሰብ አሳውቅኝ አለች። ቤተሰብ ማወቅ አለባቸው አለች። እንደዛ መሆን አለበት በቃ ጊዜ አሁን ነው አለች። በቃ እንግዲህ አሁን አማርኛ እየቻልኩኝ መጣው። ይበቱን አይና ለደል ይሰራሉ ምናምን ለቤተሰብ በቃ አሁን ከዩኒቨርሲቲ ተመልሼው እኔ ጓደኞች ከተማ ሽርሽር ነው የሚወዱት። እኔ ግን አይመችኝም። በቃ ገጠር እጄ ቤተሰቤን አስደስታለሁ። እስከዛ የሰፈር ልጆች አንድ ላይ ሰብስቤያቸው አስተምራለሁ፣ በዛ አሳልፋለሁ። ስለዚህ በቤተሰቤም በአካባቢም ተወዳጅ ነበር። እቺ በግማ ላድላታል
ላርድላት ለማዘር እንዲህ ብዬ ነገርኳት። ከዛ በኋላ በቃ እሱ ጋር መጣሁ። ሽማግሌ ላከና መጣሁ። ሽማግሌ ላከና ተላከልሽ? ሽማግሌ አዎ። በመጀመሪያ ወረቀት እንደዛ ወረቀት አይደለም የሚላክ። ስለዚህ ቤተሰብ አወቀ? አዎ። እና እንደዛ ሆነ መጣሁ። እንግዲህ ስራ የለኝም። እሱ ያስተምራል፣ ዩቱብ ይሰራል። እንደሄድኩ ዩቱብ እሱ ተምሯል። በዛ መሰረት እኔን አስተማረኝ። ቪዲዮ ኤዲቲንግም ዩቲዩብም ካሜራም በቃ ለመድኩኝ። እሱን ካሜራ እንትን እላለሁ። ግን ኑሮ ከበደን። እንዴት? በጣም ተቸገርን። በጣም በቃ ደሞዝ እንግዲህ በአንድ ሰው ደሞዝ መኖር ማለት በጣም ከባድ ነው። እሷ እንዳለችው ፍፄ በአንድ ሰው ደሞዝ መተዳደር በጣም ከባድ ነው። የኢትዮጵያ ወጣቶች ስለሆነ ነው እንድታዩት የፈለግኩት። ከእኛ ስራ ጋር በደንብ ይገናኛል። አስብ ስንት ዓመት እንደጠበቀች ጊዜ ሰጣችኝ። ያው ነው እኔ አልተቀየርኩም። በቃ እንትኑ አልገባኝም፣ እኔ መንገድ አልገባኝም። በቃ አንድ አይነት መንገድ ነው በቃ ሲሰራ የነበርኩት። አምና የነበርኩ ሰው ዘንድሮ መጥቼ ኮፒ ፔስት ይበል እንደዛው ነኝ። በቃ አንድ ስራ ላይ ነበርኩ። እሷ ከአንተ ጋር ለመኖር እየጠበቀች ነው። አንተ ኢኮኖሚካሊ አልተለወጥክም። ያው ነኝ። ስትመጣ በቃ ከበደን ታውቃለህ። የሆነ ጊዜ ምር በቃ የምንበላው እንኳን ቸገረ የምር። አንተ ደግሞ ወንድ ስትሆን አለ አይደለም ያጸላል። በቃ ሆነ ያለ ከውጭ እንኳን ወደ ቤት ሲገባ እኔ ደግሞ አሁን ባለ ወይስ ወደ ቤት በምን ኮንፊደንስ ነው የምር። ከዛ የሚገርም ደግሞ እኔ ብር አላወጣም። ያለኝ ብር በደንብ አድርጌ በስርዓት ተጠቅሜ ነው የሚያድግ። ባባስ ነው ልጅ በጣም ይገርማል። ትንሽ ነገሮችም አሉ። ቦታ 5 እንጀራ ሸጥኩኝ። በቃ በ17 ብር ነው የወሰድኩኝ። ሲያልቅ 15 ብር ትርፍ አገኘሁ ማለት ነው። በደስታ ተሞላሁ። ከዛ እያልኩኝ 10 15 እያደረኩ በቃ እየሰፋ ሄደ። ሎሚ መግዛት ጀመርኩኝ በኪሎ። ከዛ ወይራም እንደዚህ ነስብ ይባላል በነስ 100 ምናምን ገዝቼ በሸጥ እጥፍ መጣ ብር በቃ። ከዛ በኋላ ይህን ስራ መስራት ጀመርሽና ያ የተመኘሽው ነገር ተሳካ። ታንሽን ጨስ አድርገሽ ቡናሽን አፍልተሽ ባልሽን መጠበቅ ተሳክቷል። አዎ ክብሩ ይስፋ ለመድኃኒዓለም። ኮንግራ በጣም ደስ ይላል። አሁን ዛሬ ስትመጡ ወደዚህ አንቺ ይህን ጉልት ጋር መሰሪው ስራ እየሰራሽው ማለት ነው? አዎ እየሰራሽው። አዎ እሰራለሁ። ስለዚህ ያ ጊዜ እሱም ደግሞ ማስተማሩ ይሰራል፣ አንቺ ደግሞ በግልሻን እየሰራሽ ያለሽው ስራ እየሰራሽው። ስለዚህ የፈተናውን ጊዜ እያሸነፋችሁት ነው ማለት ነው። በእርግጥ ህይወት ጉዞ ነው። በጣም ደስ ይላል፣ እጅግ ደስ ይላል። እኔ ይህንን እንደው እንድታዩት የበለጠ እንድትረዱ በተለይ ይሄ የወጣቶች ስራ እድል ጉዳይ እንደገና ደግሞ ኢትዮጵያ ውስጥ ያለው የፖለቲካው ምኑ ምን ያህል እንዲህ አይነት ነገሮችን ላይክ ሚስ እንዳደረግ ነው የናፈቀን አይነት ስቶሪ ነው አሁን እየነገሩን ያሉት እና በጣም ደስ ይላል። እና ሰው ደግሞ የሰጣቸውም ሪያክሽን በጣም ነው ደስ የሚለው እና በዚህ አጋጣሚ ኢትዮጵያንን ላመሰግን ነው። በጣም ከባድ ነው። በጣም ደስ ይላል። እኔ በቃ መስተናገድ አልቻልኩም። ስልኩ በዛ የእውነተኛ ነን ያወራን ሲሳ ያልኩት በቃ እኔ በቃ ይሁት ከአማራ ክልል፣ ከትግራይ ክልል፣ ከደቡብ ክልል ውጭ ሀገርማ እኔ ያው ቪዲዮ ላይ ሳያቸው ነበር አለ አይደለም የሜሲ ሀገር የሮናልዶ ሀገር እያልኩ እንዴት ሁሉ ሰው በእኛ በግል ህይወት ታሪክ እያለቀሰ ለእኛ እንትን ይላል። አይዞ እያለኛ አይዞ ወንድማችን እያለቀሰ እሱ እያለቀሰ እኔ ከጎናችሁ ነኝ በቃ ሰላም ነገ ስራ እንዳትወጣ እና የፍቅር ወንዝ ውስጥ ገብተን ነው ያሳለፍነው ሳምንታችን። እኔ ኢትዮጵያ ወዳለሁ፣ በጣም ነው ሀገራችን የሚወዳት። አሁን እሰማለሁ ኢትዮጵያዊነት ሱስ ነው ብዙ ነገር ተብሎ ይገለጻል። ለእኔ ግን ነው ቃል የለኝም። አንድ ወታደር ቢያንስ ያለኝ ቃል በቃል
እኛ እየጠበቅናት ያለን ኢትዮጵያ ልክ እንደናንተ አይነት ናቸው እና አንዳንድ ጊዜ ደስታም ይሰማኛል፣ አንዳንድ ጊዜም ደግሞ ውስጤ ይከፈኛል። ለምን እንደሚከፋ የምሬ ነው። እኔ ቃል የለኝም ሲል እንዴት ነው አንቴች ሲል እንዴት ነው ሰው ምን ያክል ብር ቢኖር ነው 50 ብር ወደ አንተ አካውንት የሚያስገባ? ያው እንግዲህ ብንኖረው ውጭ ሀገር ቢሆንም የአብዛኛው ከኢትዮጵያ ውጭ ያለ ሰው ህይወት፣ የአብዛኛው የዲያስፖራ ህይወት፣ አብዛኛው ማለት ሁሉም በቃ ሁሉም ኢትዮጵያዊ አፍሪካዊ ፎር ዛት ማተር ያው ይሄ የሀገር ጉዳይ አይደለም። ይሄ ጀስት የአጠቃላይ የማህበረሰብ እድገት ኢትዮጵያዊነትን ጅቡቲ ወይም ሶማሌ ሳይሆን ሁሉንም የሰው ልጆች የሚመለከት ነገር ነው እና አገር የተሻለ እንዲሆን ማህበረሰባችን የተሻለ እንዲሆን እዛ አገር ቤትም ያለው ሁሉም ሰው ይመኛል ነው። ከምኞቱም የተነሳ የተለያየ አይነት ስራም የተለያየ አይነት ጉዳይ ውስጥም ይገባል ሰው እንደምታዩት እና በተለይ ወጣቱ ቅድም አንድ ቪዲዮ ሼር አድርጌ ነበረ እና የቤተሰብ ታሪክ በተለይ እነኝህ ልጆች ሼር ያደረጉት የቤተሰብ ታሪክ ዝም ብለን ችላ ብለን የምናልፈው ነገር አይደለም። ብዙ አይነት ነገር ወደ ሚዲያ ይመጣል። እነኝህ ልጆች ያመጡት ታሪክ ግን ይህ እነኝህ ልጆች የተናገሩት ታሪክ ይህ አብዛኛው የዋህ የምንለው ንጹህ ምስኪን ኢትዮጵያውያን ንጹህ ልባቸው ንጹህ የሆነ ኢትዮጵያውያን እናቶችና አባቶች የኢትዮጵያ ማህበረሰብ ፒክ ኢሜጅ ናቸው እና ያ ወታደሩ አለን ያሉት ማለት ነው። እኛ የምንጠብቃት ኢትዮጵያ የእናንተ አይነት ኢትዮጵያውያን እኛ የምንጠብቃቸው ኢትዮጵያውያን የእናንተ አይነት ናቸው ያለው በምክንያት ነው። ለምን they are so innocent ማለት ነው። እነኚህ ልጆች በጣም 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 ከምንገምተው በላይ የዋህ ንጹህ ናቸው። ውስጣቸው ንጹህ ነው። የሚናገሩት ንግግር አንዳንዴ በጣም ደስ የሚለኝ ምንድን ነው አሁን ባለው የፖለቲካ ኤንቫይሮንመንት ይሄ ሁሉ ክፍል ጥላቻ ገራ ይሄ ሁሉ ማህበረሰቡን እንትን ሊያደርግ የሚችል ምንድን ነው ማህበረሰቡን ሊያራርቅ የሚችል የተነገረ ስቲል በጣም ብዙ ጥሩ ልብና ቀና ልብ ያላቸው ኢትዮጵያውያን ይመጣሉ ወደፊት ማለት ነው እና ይሄ ደግሞ ለትውልድ ምን ይፈጥራል? ኢንስፓይሬሽን ይፈጥራል። ለምን ሚዲያ ላይ ያለው ጫጫታ አንዳንዴ እንደምታውቁት ኢትዮጵያ ማለትም ፊክስ ሊደረግ የሚችል ብዙ የቤት ስራ እንዳለብንም እያወቅን ከቤት ስራው በላይ ግን አክቲቪስቶች ዝም ብሎ የሚፈጥሯቸው ታሪኮች ይበዛሉ። ከሆነው በላይ አጋነው የሚነግሩን ነገር ብዙ ነው ያለው። ለሁለተኛ ነገር የተለያየ አደጋ ኢትዮጵያ ውስጥ ሲፈጠር ቶሎ ብሎ የሆነን አካል ተጠያቂ የማድረግ የሆነ አላደን እንደዛ ተቀነባብረው ስለሚሰሩ ወንጀሎቹም ሲሰሩ በተለይ ማህበረሰቡን ያተኮረ የፖለቲካ አጀንዳ በሚደረግ ሰዓት ማህበረሰቡን እየጎዱ የፖለቲካ አጀንዳ የማድረጉ አካሄድ ምን ያህል ውስብስብ እንደሆነና የዋህ ልቦችን ቅን ልብ ያላቸው ሰዎችን እንደሚያሰናክልና እንደሚጎዳ እገምታለሁ እና የእንዲህ አይነት ወጣቶች ወደፊት መምጣት ለሀገራችን ለሕዝባችን በጣም ትልቅ ነገር ነው እና ይህንን ነው እንድታዩና የበለጠ ያልሰማችሁም እንድትሰሙ እንድታዩት የፈለግኩት እና ዝም ብዬ አይቼ ከማለፍ ለራሴ ደጋግሜ አይቼዋለሁ። ምክንያቱም የኢትዮጵያ ላይ አንዳንዴ እንግዲህ ወጣቶች ጋር ስለምሰራ ብዙ ነገሮች ኢትዮጵያ ውስጥ የሚሆኑ ነገሮችን ይከታተላሉ። አሁን ምናልባት ውጭ ሀገር ስላለነ ሩቅ ነው ያለነው ሊመስል ይችላል። አይደለም። አብዛኛው ኢትዮጵያ ውስጥ የሚኖረው ሰው በየቀኑ የሚኖረውን ላይፍ ከማህበራዊ ሚዲያ ያገኛለሁ። እኔ በየቀኑ ከወጣቱ ጋር ኢንጌጅ አደርጋለሁ። በየቀኑ አስተምራለሁ። እግዚአብሔር ይመስገን አሁን 6000 ፎሎወር ደርሷል የኔ ዩቲዩብ ማለት ነው እና ይሄንን 6 ሚሊዮን አድርጌ የበለጠ አሳድጌ 600 ሚሊዮን ሆኖ ብዙ ቦታ እንዲደርስ እፈልጋለሁ እና በጣም ትልቅ ድሪም ነው ያለኝ። ትልቅ ያወጣሁት እቅድ አለ እና ይህንን እቅድ እንደገና በድጋሚ ያሳያቸዋለሁ። ሌሎቻችሁም ተግባራዊ እንድታረጉት። አሁን አልጋይ ላይ ነው ያለሁት እና ከአልጋይ ፊት ለፊት ምን እንዳለ በደንብ እንድትረዱ እፈልጋለሁ። ለምሳሌ ይሄ አልጋይ ነው እንደምታዩት እና እዛ ጋር ፊት ለፊቴ ላይ ምን አለ?
የ30 ዓመት እቅድ አለ ማለት ነው። እና ምናልባት እዚህ ድረስ አሁን 15 ደቂቃ አልፈዋል እና እዚህ ድረስ መጥታችሁ የማየት እድል ያገኛችሁ የምታስተውሉ ምናልባት የበለጠ ብነግራችሁ ልትጠቀሙ የምትችሉ ኢትዮጵያውያን ናችሁ የምትሆኑት። እና እስቲ ዘርዘር አድርጌ ልንገራችሁ፣ አዳምጡ። አሁን የ30 ዓመት እቅድ ነው። እግዚአብሔር ይመስገን ዛሬ ደርሻለሁ። ካሁን በኋላ ያለውንም እሱ ስለሚያውቅ ያውቃል፣ እርግጠኛ ነኝ። 3 ቀን ቢሰጠኝ 3 ዓመት ቢሰጠኝ 30 ዓመትም ቢሰጠኝ 300ም ቢሰጠኝ ወር ዋትኤቨር፣ ግን አስቤበት፣ አንደኛ ጤንነት፣ ሁለተኛ ቤተሰብ፣ ሶስተኛ ማህበራዊ ህይወት፣ አራተኛ ሙያ፣ አምስተኛ ኢኮኖሚ፣ ስድስተኛ መንፈሳዊ ህይወት። በእነኚህ በስድስቱ ኤሪያዎች የታቀደ እቅድ አለ ፊቴ ላይ። ይህ ሁሉ በዋናነት ኢትዮጵያን መሰረት ያደርጋል። ከኢትዮጵያ ወደ አፍሪካ እንዲሄድ፣ ከአፍሪካ ወደ ዓለማችን እንዲሄድ የተሰራ መነሻው እኔ ነኝ። ከየት ይጀምራል? ከኔ ጤንነት ይጀምራል። ምሳሌ አንዳንድ ፑሽአፕ ምናምን ፖስት ሳደርግ አይታችሁ ሊሆን ይችላል። ይሄንን ይከተላል። 100 ፑሽአፕ በ30 ሰከንድ ውስጥ በአንድ ደቂቃ ውስጥ 100 ፑሽአፕ መስራት የሚል ተጽፎ ነው። ዝም ብሎ ለጫጫታ የተፈጠረ ነገር አይደል። ይሄ እኔ ግድግዳ ቤቴ መኝታ ቤቴ ግድግዳ ላይ የተቀመጠ ለእኔ ትኩረት እንዲኖረኝ እንደገና እንትን እንዳልል እየጀመርኩ እንዳላቆም ራሴን ለማስታወስ የተሰራ። ለምሳሌ 4 ልጆችን አዶፕት አደርጋለሁ የሚል ጽፌያለሁ። እግዚአብሔር ጸሎቴን ከሰማ እና ይሄ ይገባሃል ብሎ የሚሰጠኝ ከሆነ ፈጣሪ 4 ልጆችን ከ2 ልጆቼ በተጨማሪ 6 ልጆች ይኖሩኛል ማለት ነው። እና ከሶሻል ኢምፓክት የስ ኢንተርናሽናል አሁን የጀመርነው 8 ቴክኒክ ኮሌጆች ይሰራሉ ኢትዮጵያ ውስጥ። እርግጠኛ ሁኜ ነው የምነግራችሁ፣ ደረጃቸውን የጠበቁ 8 ቴክኒክ ኮሌጆች እንከፍታለን። ለየት ያለ የወንዶ ገነት ደን ኮሌጅን እንደመነሻ አድርገን እሱን በማሳመር የእሱ አይነት ይሰራል። ሌላ ወጣቶችን በደንብ ወደ ቢዝነስና ወደ ዲጂታል ዓለሙን እንዲጠቀሙ የሚያደርግ ፕላትፎርም እንከፍታለን። እንደ ዩኒቨርሲቲ በሉት። ይሄ አጠቃላይ ማህበራዊ ኢምፓክቴን በዛ በኩል ነው የማየው ማለት ነው። ከዛ ፕሮፌሽናል ኢምፓክት እንደምታውቁት አፍሪካ ውስጥ ትልልቅ ጠንካራ ተቋማት ያስፈልጋሉ። ለዚህ ነው ሊደርሽፕ ተምሬያለሁ። አሁን በሊደርሽፕ ዲግሪ ፒኤችዲ የወሰድኩ ነው ያለሁት። እዛ ላይ ኮንትሪቢዩት በራሴ መንገድ ማለት ነው። ምንም ያን ያህል የተለየ የመንግስት ድጋፍ በሉት የተለየ ፖለቲካ ዋትኤቨር ጣጣ ውስጥ መግባት ሳይኖርብኝ በራሴ መስራት የምችልበትን እግዚአብሔር ይመስገን ከዚህ ከሊደርሽፕ ትምህርት አግኝቻለሁ እና እሱን ተገብራለሁ። በኢኮኖሚ $1 ቢሊዮን አጠቃላይ ሀብት ጋር ለመድረስ ነው። ገንዘብ ብቻ አይደለም፣ አጠቃላይ ሀብት $1 ቢሊዮን ጋር ደርሳለሁ ብያለሁ። ሀብት ሲኖረን አቅም ሲኖረን ለማህበረሰቡ የበለጠ መስራት ስለምንችል ማለት ነው። ስፒሪቹዋል በተመለከተ አጠቃላይ ኢትዮጵያ ውስጥ የኢትዮጵያን ሕዝብ የሚመለከቱ እና እግዚአብሔር ጋር ፈጣሪ ጋር በእምነት ጠንካራ የሆኑ ወጣቶች ትውልድ እንዲፈጠር ይሄ ሁሉ ቪዥን በአንድ ወረቀት ላይ የተጻፈው ይተገበራል። እናንተም የቪዥኑ አካል እንድትሆኑ ነው። በሚስጥር የሚሰራ ነገር አለ። ለሀገር ሰራለሁ፣ ዩኒቨርሲቲ ሰራለሁ፣ ተቋም ገነባለሁ ብለህ የምትደብቀው ነገር የለም ማለት ነው እና ይህን በደንብ እንድታውቁ ሰዎችን እንድትሰሩ ነው። እጅግ አመሰግናለሁ እና በርቱ ሁላችሁ። እግዚአብሔር ህዝባችንን ሰላም ያድርግ። እኔና እናንተንም ብርታት ይስጠን። በደንብ አብረን እንሰራለን እና አትጥፉ ላለው እና ቴክኖሎጂ ቀላል አድርጎታል። ዛሬ የሚያስተውል እንደዚህ የሚሰማ ሰው ካለ መስጠት፣ ማስተማር፣ መረጃ ሼር ማድረግ ብዙ ነገሮች ቀላል ሆነዋል አሁን እና ይህን አብረን መስራታችንን እንቀጥላለን። ሌሎቻችሁም የኢትዮጵያ ውስጥ በደንብ ያልገባችሁ ግቡ። እንዲህ አይነት ቪዲዮዎችን ደግሞ ሌሎች ትውልድ በደንብ እንዲሰማ አድርጉልኝ። እስቲ አደራ ተባበሩ እላችኋለሁ። በድጋሚ እጅግ አመሰግናቸዋለሁ። እግዚአብሔር ስጥልኝ። ቻው ቻው። በርቱ፣ አትጥፉ።